ታላቅ የውይይት ጥሪ ለወሃቢዮች ትላንትና እፎይ ቤት ገብታችሁ በአላህ ላይ ስታላግጡ ለአላህ እግር እጅ እየሰጣችሁ እስልምናችንን ስታሰድቡ የነበራችሁ ወሃቢዮች ዛሬ ደግሞ እኛ ሙስሊሞች ኑ ከኛ ጋራ እንወያይ ሲል ወንድማችን ኡስታዝ ሰዒድ እኔ በቃለሁኝ ለናንተ መሻይኽ መጥራትም አስፈልግም እያለ ጥሪ አድርጎ ነው። ሙስሊሙ ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ ተገለጸም። ስለዚህ አለው ብለንም እኛ ተናገረም የለውም ብለንም አይደለም ሊወክል ይቀርና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ወዴት ነው የሚሮጣው ነበር መልስ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ በቦታ የተገኝቻለሁ። ሪያክት የምናደርግ ይሆናል። እንግዲህ እንደምታወቀው ሰሞኑ ከተደረገው በኡሱ ወንድማችንና በእፎይ ተሳዳቢው ግለሰብ መካከል ተደርጎ በነበረው ውይይት ዙሪያ እንግዲህ ብዙ ሀሳቦች ተነስተዋል፣ ብዙ ጭቅጭቆች ተነስተዋል፣ ብዙ ስድቦችም አሉ። እንደገና እንግዲህ በሌሎች በኩል እንኳን ኖርማል ነው፣ ያው የታወቀ ነው፣ የነሱ የታወቀ ነው። ነገር ግን በእኛ በኩል እኛን መስሎ ያሉ ደግሞ አሉ። እንግዲህ ታውቃላችሁ፣ እነዚህ ብዙ ጊዜ እኛን ሲቃወሙን፣ በነገራችን ላይ ቁርአንን ነው የሚቃወሙት እንጂ ሁሱን አይደለም ኦር ኢምራንን አይደለም የሚቃወሙት ኦር ወሂድን አይደለም የሚቃወሙት ማለት ነው። ቁርአንን ነው የሚቃወሙት። ምክንያቱም ሁሱም እዛ ላይ ሲል የነበረው አልተገለጸልኝም ካለ አልተገለጸም ነው። ምክንያቱም የተገለጸ ነገር ስለሌለ ማለት ነው። እስልምናችን ደግሞ እንደሌሎች በልብ ወለድ የሚሄድ ወይ ደግሞ እንደፈለክ የምትጨምርበትና ስትፈልግ የሚታርመው ነገር አይደለም። ቁርአናችን እንደመጣው እንቀበላለን። አላህ Subhanahu Wa Ta'ala በቁርአኑ ላይ ራሱን በገለጸው መልኩ እንገልጿለን። የሚንጨምርበት ነገር የለም፣ የሚንቀንስበትም ነገር የለም። እሱ ያለውን እንቀበላለን፣ እሱ ያለውን ብሏል እንላለን። እሱ ያላለውን ደግሞ አንልም፣ አንጨምርበትም። ምክንያቱም ዲናችን ሙሉ ስለሆነ ምክንያቱም እስልምናችን ሙሉ ስለሆነ ማለት ነው። اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا الله ብሏል ማለት ነው። ስለዚህ ይሄንን ቁርአን ያልተቀበሉት ኦር ደግሞ እስልምና ሙሉ ነው ብሎ ያልተቀበሉት የራሳቸውን ሲጨምሩበትና የራሳቸውን አመለካከት እዛ ቁርአኑ ላይ ሲያንጸባርቁ እንመለከታለን። ያ ደግሞ ትክክል አይደለም። በተለይ በአላህ ሲፋ ላይ እንግዲህ እንደፈለጉ ሲጨምሩበትና ቀንሱበት እንመለከታለን ማለት ነው። እየተናገርኩ ያለሁት እነማን እንደሆነ ሁላችሁም ትረዳላችሁ ብዬ አስባለሁ። ቪዲዮአቸውን እንመለከታለን። ሁሱ በክርክሩ ኦር በዲቤቱ ላይ ተጠይቆ እንግዲህ አልተገለጸም ያለውን ሁሱን ለመጣል የሆነ ትልቅ የሆነ ፖይንት ያገኙ ይመስላችኋልና እስቲ እሱን የምንመለከት ይሆናል። ለማንኛውም ማለት ነው እናንተ ብቻ ቪዲዮን እንደተለመደው ላይክ አድርጉ፣ በላይክ ጀምሩት፣ እንደዛውም ሰብስክራይብ አድርጉ፣ የዚህ ቤተሰብ ሁኑ አላችኋለሁኝ። እስከ መጨረሻም ደግሞ ቪዲዮን ተከታተሉት። በጣም አሳዛኝ የተባለ ነገር አለ። እንግዲህ እስቲ በመጀመሪያ ሁሱ ባደረገው ውይይት እኛ ሙስሊሞች ያተረፍነውን እኛ ሙስሊሞች ብዙዎችን አድነናል በዛ ማለት ነው። በሁሱ ምክንያት አደረገን ማለት ነው። ሁሱ እዛ ላይ ቀርቦ ከሱ ጋር ሲወያይ እንግዲህ ብዙ ሰዎች እንደዳኑ ነው የተመለከትነው ማለት ነው። በዛ በኩል ያለው ደግሞ ምንም ነገር እንዳላገኘ ተመልክተናል ማለት ነው። ያ ማለት ደግሞ ተሸንፎ መውጣቱን የሚያሳይ ነገር ነው ማለት ነው። ሁሱ ከ25 ሰዎች በላይ ሻሃዳን እንዳስያዛቸው እየተመለከተን ነው፣ እየሰማን ነው። ይሄ ማለት ትልቁ ሁሱ አትርፎ የመጣው ይሄንን ነበረ ማለት ነው። ምክንያቱም ዋናው እኛ አላማችን ሰውን መዳን ነው፣ ከጨለማው ወደ ብርሃን ማምጣት ነው። ስለዚህ ዋና የምንፈልገውን ነገር አገኝተናል ማለት ነው። ክርክሩም ለኛ ጠቃሚ ነበር ማለት ነው። አንደኛ ሁሱ ጥሩ ስነ ምግባርን እዛ ላይ አሳይቷል። ያ ማለት ደግሞ እስልምና ከዚህ በፊት እነሱ በተሰበኩት መልኩ ሳይሆን በተቃራኒ ሆኖ ነው የመጣባቸው።
እነሱ ሲሉት የነበረው በቤተ ክርስቲያን እነሱ ሲሉት የነበረው በተለያዩ ቦታ ላይ በተለያዩ መድረክ ላይ ሲሉት የነበረው እስልምና እንደዚህ ነው እስልምና እንደዚህ ነው እስልምና እንደዚህ ነው ብሎ እስልምናን ሲወቅሱ የነበረው ነው። ዛሬ ደግሞ ቀጥታ መጥቶ ሁሱን ሲመለከቱ ትክክለኛ እስልምና ትክክለኛ ሙስሊም ማንነትን ነው ያዩትና ብዙ ሰዎች ሚዲያ ላይ ሲመሰክሩ ሲደሰቱ እና ለሁሱ ሲያጨበጭቡ ተመልክተናል ማለት ነው። በጣም ነው የምወደው እግዚአብሔር። እኔ ጅማ ልጅ ነኝ፣ የምኖረው አዲስ አበባ ነው። ክርስቲያን ነኝ፣ በጣም አክራሪ ክርስቲያን ነኝ። በጣም ትልቅ ቦታ አለኝ ለአንተ እግዚአብሔር። በጣም ስነ ምግባር፣ ትትና፣ ሁለመና በጣም ከጨዋ ቤተሰብ ነው የተፈጠርከው። በጣም ማለት ነው። እኛ ክርስቲያኖች ካላችሁ ግን ከሱ እንማር። ትዕግስትን፣ እውቀትን፣ ትትናን ሁሉን ነገር እንማር። እግዚአብሔርን ነው የምልህ። በቀደም እፎይ እንደዛ ሲያሳብደው እንኳን አንድ መልስ አልሰጠውም። ደቂቃን፣ ሰዓትን፣ ሁሉ ነገሩን እንኳን እንደዚህ ሲያባክንበት እንኳን ምንም ያልተሰማው ልጅ ነው። ከሱ እንማር። በቃ ክርስቲያኖች ከሱ እንማር። በቃ እንማር። በነገራችን ላይ ሁሱና ይሄኛው ተሳዳቢው ግለሰብ በጣም ሰማይና ምድር ነው የሚባሉት። በጣም ይራራቃሉ። ሁሱ በጥሩ ስነ ምግባሩ ነው የሚታወቀው፣ ያኛው ደግሞ በክፉነቱ ነው የሚታወቀው፣ በስድቡ ነው የሚታወቀው፣ ሰውን በመዝለፍ ሰውን በመሳደብ እንደዛ ነው የሚታወቀው። አይገናኙም ማለት ነው፣ አይገናኙም። ስለዚህ ሁሱ ትልቁን ዋንጫ ይዞ ወደ ቤቱ ተመልሷል ብዬ ነው እኔ ያሰብኩት ማለት ነውና ይሄ ደግሞ በእርግጥ የተሳካ ነገር ነውና ተመልክተናል ማለት ነው። እሺ የኛዎቹ ምን እያሉ ነው? የኛዎቹን በላቸው ወይስ የኛዎቹ ማለትም በጣም ከባድ ነው ለነገሩ። እስቲ አህባሾች ምን እያሉ ነው? ይህንን አስመልክቶ አህባሾች ምን እያሉ ነው? እንደው እዚህ ጋር ማንም ገብቶ ማወቅ የሚችለው ማንም ገብቶ መረዳት የሚችለው ነገር ነው። በነገራችን ላይ ቁርአኑን ማንም ቀርቶ መረዳት የሚችለው ማንም ቀርቶ አንብቦ መረዳት የሚችለው ነገር ነው። እዚህ ጋር እነዚህ ሰዎች ተቃራኒ አድርጎ የሚፈስሩት ኦር ለማስረዳት የሚሞክሩት ማለት ነው። ስለዚህ እስቲ ላሳያችሁ። ለማንኛውም እስቲ ይሄንን ቪዲዮ እንመልከትና ምንድነው የሚለው ነው። ሙስሊሙም ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጓበስ አንዴ በቃ ስለታበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነው ያልከው እኮ የለውምም አለውም አንልም አልከን እኮ። ጾታ ላወራው አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣ የራሱን ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ፣ እየረበሽክ ስለሆነ አታቋርጥ። ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኖረው አይኖረው አታውቅም? ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም? አንገት ይኖረው አይኖረው አታውቅም? ብልት ይኖረው አይኖረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ የተገለጸው በቁጥር አልተገለጸም። አላህ ተገልጿል በቁርአን። የቁል አላሁ ዐዘ ወጀል ለይሰ ከሚስሊሂ ሸይ፣ እኔ ምንም ነገር አምሳያ የለኝም ማለት እኮ የግዴታ ብልት የለውም፣ እንትን የለውም፣ ጆሮ የለውም፣ አፍንጫ የለውም ወይ? አረ እናስብ። እያንዳንዱ በጣም ብዙ ወላሂ የሚቀፍ አላነሳንም በዚህ ቪዲዮ ማለት ነው። እያንዳንዱ ነጥብ እያነሳን ኢንሻአላሁ ተዓላ በተለያዩ ክፍሎች እንትናለን። ሊላሂ ወረሱል ይሄ ቪዲዮ ብዙ ተደክሞበት ነው እየተሰራ ያለው። በደንብ ሼር እናድርገው ኢንሻአላሁ ተዓላ። ትክክለኛ የእስላም አስተምሮት ምን እንደሆነ ማንኛውም ሙስሊሙም ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። እኛ ሙስሊሞች የምናመልከው ኃያሉ ጌታ እንዳሉት አይደለም። እግር ያለው እጅ ያለው ወላሂ ይሄ ፍጹም ፈጣሪ ሳይሆን ፍጡር ነው፣ አካል ነው። እኛ ሙስሊሞች አካልን አናመልክም። አላህ በቦታም በአቅጣጫም በአካልም በአካል መገለጫም ከመገለጽ ፍጹም የጠራ ነው። ማንኛውም ቁርአንም ይሁን ሐዲስ በግልጽ ዛሂር ትርጉሙ ለአላህ አካል ያለው ቦታ ያለው የሚያስመስል በሙሉ ተእዊል ይደረጋል። በግልጽ ዛሂሩ አይወሰድም። የተፈለገበት ትክክለኛ ማዕና ለአላህ የሚያመች የተገባ የሆነ ፍች ትርጓሜ አለው። ጎበስ እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም።
ኦኬ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንደ አምላክህን ምንድነው የምታመልኩ? ካዳ አልታውቅም፣ አልተገለጸም። ምንም አታውቁትም። ሐዲስ ንዙል ላይ እንመለስ። እውነት የሚወርደው አላህ ነው ወይስ በአላህ ትእዛዝ መላኢካ ነው የሚወርደው? እናያለን። እያንዳንዱ ይኸው ኪታብ ፊት ለፊት ያስቀምጫለሁኝ። መላኢካ ነው የሚወርደው ኢማሙ ማሊክ ብለዋል። ግን እንዴት ነው አንድ ሰው ፈጣሪውን ይወርዳል እያለ ሊያምን የሚችለው? ሁሌ ዕለት ከዕለት እንግዲህ ሱሉሰል ለይል በሆነ ሰዓት ኢትዮጵያ ላይ ሱሉሰል ለይል ሲሆን እዛ ጋር ካናዳ፣ አሜሪካ፣ እንትና ኢሮፕ በጣም ብዙ ሀገራቶች ላይ 24 ሰዓት ሙሉ እንግዲህ መውጣት መውረድ ብቻ ሆነ። ይሄ የፈጣሪ ስራ እንዴት! ይሄ ትክክለኛው ኢማሙ ማሊክ እንግዲህ ይህንን ሐዲስ ይፈስሩ። ኢማሙ ማሊክ ከአራት መዛህብ መካከል አንዱ ናቸው። አየንዚሉል መለኩ ቢአምሪ ረቢና የሚወርደው መላኢካ ነው በጌታችን በአላህ ትእዛዝ ብለው ነው የፈሰሩት። ይሄው እንግዲህ መውጣት መውረድ የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። እኔ አይደለሁም ያልኩት። ይሄው ኢማሙ ማሊክ እንግዲህ መላኢካ ነው የሚወርደው ብለዋል። አላሁ ተዓላ በዚህ የሚገለጽ ጌታ ስላልሆነ። ሌላው ቁርጡብይ ምንድነው ያሉት? ቁርጡብይን ካላወቃችሁ እንግዲህ ማን እንደሆነ በህስ ማድረግ ትችላላችሁ። ወአውላ ማቂለ ፊ ሐዲስ ኑዙል በሐዲስ ኑዙል ዙሪያ በተባለው ሁሉ በላጩ አሉ ማጃአ ፊ ኪታብ ነሳኢ ኪታቡ ነሳኢ ላይ የመጣ ነው። ሙፈሲረን አን አቢ ሁረይረተ ወአቢ ሰዒድ ረዲየላሁ ዐንሁማ ምን ይላሉ? ቃላ ምን ይላሉ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም። ሌላ ሐዲስ አለ። ሐዲስ ኑዙልን ያኛውን የመጀመሪያውን ሐዲስ የንዚሉ ረቡና የሚለውን የሚፈስር ሌላ ሐዲስ አለ። ምን ይላሉ ነብዩ? ስሙ ኢነላሃ ዩምሂሉ ሐታ የምዲ ሸጥሩ ለይል አወል ثم يأمر ሙናዲን። አላሁ ተዓላ የሌሊቱ 1/3 ወይም ሱሉሰል ለይል የሚለው ሰዓት በሚደርስበት ሰዓት አላህ ያእምሩ ያዛል አሉ ነብዩ። ሙናዲን የሚጠራ ፈየቁል ይላል። ማን ነው የሚጠራው? መላኢካ። ማን ነው የሚታዘዘው? መላኢካ። ማን ነው ያዘዘው? አላህ። በአላህ ትእዛዝ መላኢካ ይጣራል ማለት ነው። ምን ይላል? ፈየቁሉ ሀል ሚን ዳኢን ፈዩስተጃበ ለህ ሀል ሚን ሙስተግፊሪን ፈዩግፈረ ለህ ሀል ሚን ሳኢሊን ፈዩዕጣ። ይሄንን እያለ ይለልባል። ማን? መላኢካ። خلاص ይሄ ሐዲስ ያኛውን ሐዲስ ፈሰረው። መላኢካ ነው በአላህ ትእዛዝ በዛ ሌሊት ሱሉሰል ለይል ላይ ወርዶ ሰማኡ ዱንያ ላይ የሚለልበው። ያው እንግዲህ ቁርጡቢ ኢማሙል ቁርጡቢን ካልተቀበላችሁ ምንም ማድረግ አንችልም። እንግዲህ ብዙ ጊዜ በአላህ Subhanahu Wa Ta'ala ሲፋ ላይ ያው ቁርአንን እንደማይቀበሉ ነው እኔ የተረዳሁት ያየሁትም ማለት ነው። ምክንያቱም ግልጽ እየተናገሩ ስላለ ማለት ነው። አላህ Subhanahu Wa Ta'ala በቁርአን አላህ Subhanahu Wa Ta'ala ከአርሽ በላይ ሆነ ብሎ ሲናገር እነሱ ሰውን ለማሳሳት ተቀምጦ ነው ወይስ ቆሞ ነው ወይ እንደዚህ ነው ወይ እንደዚህ ነው ይላል። አይደለም። ይሄ ከይፍየቱ መጅሁል አይታወቅም፣ አልተገለጸም። ስላልተገለጸ ማለት ነው። ገባችሁ አይደል? ስላልተገለጸ ማለት ነው። አሁንም እዚህ ጋር ነብዩ አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala ثلث الليل ማለት በእኛ ሰዓት አቆጣጠር አሁን ብናስብ ከ8 ሰዓት በኋላ እንደማለት ነው። እና ثلث الليل አላህ Subhanahu Wa Ta'ala ወደ ሰማይ ዱንያን ይመጣና ማነው እስትግፋር እያለ ያለው ወይ ደግሞ ማነው ምህረትን እየጠየቀ ያለው መመረው? አላህ Subhanahu Wa Ta'ala እንደዚህ ይላላሉ። ነብዩ ናቸው አለይሂ ሰላቱ ወሰላም የተናገሩት። ሐዲሱ ሰሂህ ነው። ነብዩ አለይሂ ሰላቱ ወሰላም የነገሩንን ሙሉ በሙሉ ሳናስተባብል ሸክ ሳናረግበት እንቀበላለን። አሁን እዚህ ጋር ይሄ ተሳዳቢው ግለሰብ እየጠየቀ ያለው የሌለን ነገር ለማሳሳትና ከአህባሾች ጋር ለማጋጫት አህባሾች መጥቶ ያግዙኛል ብሎ ይሄንን ሐስቦ አላህ Subhanahu Wa Ta'ala እግር አለው ወይስ የለውም? አላህ Subhanahu Wa Ta'ala አንገት አለው ወይስ የለውም? ምን ለማድረግ ነው? ይሄ ጥያቄ ነው። በመጀመሪያ ደረጃ እፎይና ሁሱ የተባባሉት መጀመሪያ ላይ ርዕሱ ሌላ ነበር። ርዕሱ ምን ነበር? አላህ ወይስ እግዚአብሔር ነቢያት የሰበኩት የሚል ነበር። አላህ ወይስ እግዚአብሔር የሚል ከዚህም አይወጣም ነበር። መነሳት የነበረበት ስለ ስብከቱ ብቻ መሆን ነበረበት። ነገር ግን ይሄ እፎይ የሚባለው ሰውዬ ያለምንም ዕውቀትና ያለምንም ማስረጃ ስለመጣ ግዴታ የሆነ ነገር ውስጥ ገብቶ መበጥበጥ ስላለበት ይሄንን ርዕሱን ቀየረ ወዲያው ማለት ነው። ወዲያው ቀየረ። ገባችሁ አይደል? እና እዚህ ጋር ለምን ሰለማችሁ የሚሉት አሉ። እንግዲህ ተመልከት፣ ለምን ሰለማችሁ የሚሉት አሉና እነዚህዎች ከቅናት በስተቀር ምንም ሌላ ኬዝ አለባቸው ብዬ አላስብም። ቅናት ነው በቃ፣ ሌላ ነገር አይደለም። ሁሱ አስቀናቸው። አልহামዱሊላህ ሁሱ እዛ በመገኘቱ ምክንያት ብዙ ሰዎች ወደ እስልምና መጥተዋል። እኛ ዋና ዓላማችንም እሱ ስለነበረ አትርፈናል ማለት ነው። ይሄ ትልቅ ነገር ነው።
ታላቅ የውይይት ጥሪ ለወሃቢዮች ትላንትና እፎይ ቤት ገብታችሁ በአላህ ላይ ስታላግጡ ለአላህ እግር እጅ እየሰጣችሁ እስልምናችንን ስታሰድቡ የነበራችሁ ወሃቢዮች ዛሬ ደግሞ እኛ ሙስሊሞች ኑ ከኛ ጋራ እንወያይ ሲል ወንድማችን ኡስታዝ ሰዒድ እኔ በቃለሁኝ ለእናንተ መሻይኽ መጥራትም አያስፈልግም እያለ ጥሪ አድርጎላችኋል። እናንተ እምነት አለን የምትሉ ከሆነ ኑና በአደባባይ ውይይት እናድርግ። ከዚህ በፊትም ጥሪ ተደርጎላችሁ ነበረ፣ አልመጣችሁም። የእናንተ እምነት ምን እንደሚመስል በራሳችሁ አንደበት እፎይ ቤት መስከራችኋል። ስለዚህ እኛም ደግሞ እኛ ሙስሊሞች ማለት እነማን እንደሆነ ማሳወቅ ግዴታችን ስለሆነ አላህን በዚህ መልኩ አሰድባችሁ ፍጡራንን እያመለካችሁ አትኖሩም በማለት ደግሞ ውይይት ተጋብዛችኋል፣ ተጠርታችኋል። አክብሮ ጥሪውን አክብሮ መምጣት ደግሞ ትልቅነት ነው። ጠሪ አክባሪ ነው። ጠርተናችኋል። በወንድማችን ኡስታዝ ሰዒድ ቤት ሁሱም ይሁን ሌላ ኡስታዝ ካላችሁ ሌላ ሼክ ካላችሁ ይዛችሁ መቅረብ ትችላላችሁ። ወንድማችን ሰዒድ ግን እኔ ራሴ በቂ ነኝ ማንም አያስፈልግም በማለት ይሄው ራሱን አዘጋጅቷል። ስለዚህ መልካም እድል። እንግዲህ እኔ የገረመኝ ነገር አለው ነው የሚሉት ወይስ የለውም ነው የሚሉት? እነዚህ ሰዎች እኮ ከምን እንደሆኑ ራሱ አልገባል። ይሄኛው እፎይ ጠየቀ፣ ሁሱ ደግሞ አልተገለጸም ማለት እኮ። እስካልተገለጸ ድረስ ከየት ያምጣ? ዲናችን ለራሳችን የምንጨምርበት ነገር አይደለም፣ ለራሳችን የምንፈጥርበት ነገር አይደለም። ሁሱ ከየት ያምጣ ታዲያ? ያልተገለጸውን ነገር ተገልጿል። ሰውየው እግር አለው ወይ ብሎ ነው የጠየቀው። ሁሱ አልተገለጸም ማለት። እነዚህዎች ደግሞ ለአላህ ለአምላካችን እግርና እጅ ስትሰጡ የነበራችሁ እያሉን ደግሞ እየወቀሱ ነው። የሌለን ነገር ማለት ነው። የለም ማለት አለ ማለት ነው። አልተገለጸም ማለት አለ ማለት ነው ወይ? ይሄ ነው ግራ ይገባኝ። እኔ ከየትኛው ጎራ ናችሁ እናንተ እንዴ? ምን ለነገሩ እናንተም እኮ እነዛን ሰዎች አይደል እንደምትከተሉት ብዙም የምትገርሙ ሰዎች ናቸው እኮ እናንተ ማለት በነገራችን ላይ ለአይሁዲ የሚሰሩ ሰዎች ናቸው መሆናችሁን እናውቃለን። የአይሁዲ ተላላኪ መሆናችሁንም እናውቃለን። በኢማሙ እብኑ ተይሚያ ረሕመቱላሂ ዐለይሂ ረሕመተን ዋሲዓ እናንተን አወቅናቸው ዛኔ ማለት ነው። ምን ስትሰሩ እንደነበረ ምን እንደሰራችሁ እናውቃችኋለን። ዛሬ የእናንተ አይገርምንም ለማለት ፈልጌ ነው። እንግዲህ የሌለን ነገር አለ ብሎ ለምን አልተናገረም? ወይ ደግሞ የለም ማለት ለእናንተ አለ ማለት መሆኑንም አላወኩም። እኔ እስከዛሬ ስትቀሩ በዚህ መልኩ ነው የቀራችሁት ይሆን አላውቅም። እንግዲህ እኔ እንጃ፣ ይሄ ግራ የሚያጋባ ነገር ነው። እሱ አልተገለጸም ማለት ይሄ አልተገለጸም ማለት ይሄ አልተነገረንም ነው። በቃ እስካልተነገረን ደግሞ ከየት እናምጣ? እንደናንተ መፍጠር አንችልም፣ እንደናንተ መቅጠፍ አንችልም፣ እንደናንተ መዋሸት አንችልም፣ መለጠፍ አንችልም፣ ማስመሰል አንችልም። እሺ ከየት እናምጣ ታዲያ? ያልተሰጠንን ነገር ከየት እናምጣ? ይሄ እኮ መታወቅ አለበት። እንደው እናንተ ተረዱን እንጂ እንደናንተ መቅጠፍ ካልቻል፣ እንደናንተ መዋሸት ካልቻል፣ እንደናንተ ማስመሰል ካልቻል፣ እንደናንተ መጨመር ካልቻል፣ እንደናንተ መቅጠፍና ማስመሰል ካልቻለበት ምን እናደርግሽ? እናንተ የሌለን ነገር አለ እያላችሁ ታስመስላላችሁ፣ መዋሸት ትችሉበታላችሁ። እኛ ግን አንችልም። ምክንያቱም ቁርአን ስለሆነ፣ ምክንያቱም ሐዲስ ስለሆነ፣ ምክንያቱም እስልምና ዲን ስለሆነ፣ ምክንያቱም ከአላህ ሱብሓነሁ ወተዓላ የተሰጠንን ብቻ ስለምንቀበል፣ የተነገረንን ብቻ አክሰፕት ስለምናደርግ መጨመርም ሆነ መቀነስ አንችልም። እኛ ግን አንችልም ማለት እንግዲህ ካናደዳችሁ፣ እንግዲህ ካበሳጫችሁ አናቅም። እንግዲህ መቃጠልም ትችላላችሁ፣ ከተቃጠላችሁም ደግሞ እንግዲህ አመድ መሆን ትችላላችሁ። ሰሉ አለ ነቢ። ምን ያህል አህባሾች የሙስሊሙን ለምድ ለብሰው የሱፊያን ካባ ለብሰው ሙስሊሙ ማህበረሰብ ከጠላት ጋር ሆነው ከካፊር ጋር ሆነው እያበሩ እንደሆነና ለማፈራረስ እየሞከሩ ኢስላምን ለመናድ እየሞከሩ እንደሆነ ለማሳያ ያህል ይሄን ቪዲዮ ተጋበዙ። የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅህ እዚህ ላይ ሊይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ወዴት ነው የሚሮጠው ነበር መልስ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላህ ይሮጣል ምናምን ስትል ነበር። ወዴት ነው የሚሮጠው? እሱ ነገር ግልጽ ብታደርግልኝ ደስ ይለኛል። ያው እኔም እየተማርኩ ስለሆነ ማለት ነው። እሺ ላስረዳህ እያልኩት ላስተምርህ ልመልስልህ እያልኩት አይ አልፈልግም ይሮጣል አሮጥም ብለን ብቻ ነገር ብሎ ሄዳለች። መርሃባ። እንግዲህ ቪዲዮ ላይ እንዳያችሁት እፎይ ቤት ውስጥ ነው ገብተው እኛ የኛን አላህ አይወክልም እንዲህ አይነት ነገሮች እያወሩ አላህ ይሮጣል፣ አላህ እንዲህ ይሆናል ምናምን ነገር የሚል እንግዲህ ይሄ
ጥያቄ የተነሳው ሁሱ ከእፎይ ጋር ከኔ ሌላ ማንም የለም ጀግና ነኝ ሲል የነበረ አካል ሁሱ ጋር ቀጠሮ ኖሯቸው ፕሮግራም ሲያደርጉ ውይይት ዲቤት ሲያደርጉ ሲያነሳ የነበራቸው ነጥቦች በአጠቃላይ እጅ፣ እግር፣ አይን፣ አፍንጫ እንደዚህ ምናምን የመሳሰለ ነገር ነው። ይሄ ጥያቄ ማን ነው ከተባለ የአህባሾች ጥያቄ ነው። አህባሾች የሚያነሱት ነገር ነው። ሁልጊዜ አህባሾች የሚያነሷቸው ነጥቦች አሉ። ምንድነው? ይሄ አስማው ሲፋትን አይቀበሉም። አስማው ሲፋትን ወይም የአላህ ሱብሓነሁ ወተዓላ ስሞችና ባህሪያቶችን አይቀበሉም። እኛ ደግሞ እንደ አህለ ሱና ወል ጀማዓ የነብዩ አለይሂ ሰላቱ ሰላም የሱሐቦች ትውልዶች ነን። የነሱን አርአያ ነው የምንይዘው የምንከተለውና ቁርአኑ የመጣበትን ነገር እንደመጣው እናስኬዳለን። ሐዲስ የመጣበትንም እንደመጣው እናስኬዳለን። እሱን ነው የምንቀበለው። እፎ ይሄን ጥያቄ ያነሳ ሊመልስለት ሲፈልግ ፈቃደኛ አልሆነም። መልሷን ብቻ ነው የምፈልገው አለ። አላህ ይሮጣል የሚለውን ሐሳብ ምንድነው ሐሳቡ? የተፈለገው እውነት መልስ ፈልጋችሁበት ከሆነ ለጥያቄያችሁ መልስ ከሆነ አላህ ሐዲስ አልቁድስ ላይ ይናገራል። ባሪያዬ ኢዛ ተቀረበ ኢለየ አብዲ ሽብረን ተቀረብቱ ኢለይሂ ባዕን፣ ባሪያዬ ስንዝር ከቀረበኝ እኔ ክንድ ቀርበዋለሁኝ አለ። ክንድ ከቀረበኝ ደግሞ እኔ በእቅፍ ቀርበዋለሁ። እቅፍ ከቀረበኝ እኔ በፍጥነት ወይም በሩጫ እቀርበዋለሁኝ አለ። አላህ ለባሪያው ያለውን ቅርበት ነው የሚያሳየው። ይህንን ሊያብራራለት ሲፈልግ ፈቃደኛ አልሆነም። አህባሾች ከዛ በኋላ ቪዲዮ ሰርተው ምናምን ነገር ሁሱንም እንደዚሁ በሁሱ አይነት መንገድ ላይ ዳዕዋን እያሰራጩ ያሉ ኢስላምን እየካደሙ ያሉ ወንድሞችን ለመኮነን ሲሞክሩ ይታያሉ። ወላሂ ይሄ ማለት የፀሐይን ብርሃን ለማጥፋት መሞከር ማለት ነው። እነዚህ በዚህ በንጽጽር ዘርፍ ላይ ያሉ ወንድሞቻችን ኢስላምን የሚካድሙት ያህል የጎዳና ዳዕዋ ላይ ያሉ ወንድሞቻችን ኢስላምን የሚካድሙትን ያህል 1% እንኳን እናንተ መስራት ብትችሉ የት በደረሳችሁ። ዛሬ እንግዲህ እንደሰማችሁት ነው። እንግዲህ ጭራሽ እነሱ ቤት ገብቶ እንደዚህ ሲል ምን ማለት ነው? ድሮም እዛ የምትገባ እዚህ የምትገባ እንትን ነበረች። ምንድነች እቺ ሙናፊቅ የሚባሉ ሰዎች ነበሩ። ሙናፊቅ የሚባሉ ሰዎች ነበሩና እንግዲህ እዛ ሄዳሉ፣ አይሁዲ ጋር ሄዳሉ። ሙስሊሙ ጋር ሲመጡ ሙስሊም ይመስላሉ፣ አይሁዲ ጋር ሲሄዱ አይሁዲ ይመስላሉ። ነገር ግን ሙሉ በሙሉ እነሱ አይሁዲ ናቸው። ለነሱ ነው የሚሰሩትና እነዚህ ሰዎች አሉ፣ አሁንም አሉ። እሱ ሁሌም አይቀርም እንዴ? ሙናፊቅ አሉ፣ ዛሬም አሉ። ስለዚህ ይሄ አይደንቅም ለማለት ፈልጌ ነው። ያለውን ነገር ነው ዛሬም ተደግሞ የተመለከትነው። ቀድሞ የተነገረን ነገር ነው ተግባራዊ ሆኖ ደግሞ ያየነው ያገኘነው እና ይሄ አይግረማችሁ ለማለት ፈልጌ ነው። ወላሂ ዛሬ በጣም የሚያሳዝን ነገር ሰምቻለሁ። አላህ ነው ሙስተዓን። በጣም ነው ያዘንኩት። እንገራችሁ በጣም ያዘንኩት። ቴክስቱን ላሳያችሁ ይችል ነበረ። አንዲት ልጅ ከ3 ቀን ምናምን በፊት መታ በውስጥ ትጽፍልኛለች። በጣም የቄስ ልጅ ነች እና ረጅም ነገር ነው የጻፈችው። ከልጅነት ጀምሬ የሚነሱ ጥያቄዎች አሉ። አምላክ እንዴት ስለ ሰው ልጆች ኃጢአት ሞተ ተብሎ ምናምን እንዴት የአዳምን ኃጢአት እኛ ልንሸከም ቻለን የሚል ምናምን ብላ ብዙ ጥያቄዎችን ጠየቀችና እንትን ካለች በኋላ መስለን ፈልጋለሁ እኛ ላይ ሰለመች። ቅድም ጓደኞቿ ደውለው እዚያ አባቷ እንደገደላት ምናምን ነገሩን። ቤተክርስቲያን እንድትሄድ ከታዘዘች በኋላ እሷ ከዚያ የሚከታተሉ ሰዎች አደረገባት እዛ እንዳልሄደችና ከሙስሊም ጓደኞቿ ጋር እንደሄደች ምናምን ይሄን ነገር ከዚያ ቀደም 2 ናቸው ደውለው ይገላታል ምናምን ብለው ነገሩኝ። የዛሬ ዓመትም ታስታውሳላችሁ ጎንደር ላይ ነው ጎጃም ላይ እዚህ መታ የሰለመች ልጅ ጓደኛ መታ እዚህ ገስት ላይ ስትናገር፣ እሺ ለማንኛውም የምትሰልሙ ልጆች ለቤተሰብ መናገር ግዴታ አይደለም፣ አትናገሩ። እርሷ አልተጎዳችም፣ እርሷ ሸሂድ ነች በአላህ ፍቃድ። ገብታችኋል? መናገር ግዴታ አይደለም ለቤተሰብ። ለማንም አትናገሩ፣ ለማንም አትናገሩ።
ሰለማቸው አይደለ? በእናንተና በአላህ መካከል ቤተሰቦቻቸው በጣም ጠንካራ ከሆኑና በእናንተ ላይ አደጋ የሚያደርሱባችሁ ከሆነ የዛኔ ከቻላችሁ ሚስጥር አድርጎ የሚያስቀምጥላችሁ ጓደኛ ሚስጥረኛ ጓደኛ ካለቻችሁ ከእርሷ ጋር ሄዳችሁ አምልኮ መፈጸም፣ ሶላት ሰግዳችሁ መመለስ ትችላላችሁ። እሺ እንደሰማችሁት ነው። ቄስ ነው ልጁን የገደለው። አባቷ ቄስ ነው፣ ግን ልጁን ገደለ። ምን ስለሆነች? ስለሰለመች፣ እስልምናን ስለተቀበለች። እንዴት ነው የምታዩት ይህንን ነገር? እንዴት ነው ያያችሁት? በእስልምናችን አንድ ነገር ልንገራችሁ ነው። እናትና አባት ወላጆች በልጆቻቸው ላይ ግዴታ ናቸው። መከደም፣ ማገዝ፣ ከነሱ ጎን መሆን ግዴታ ነው። አንተ በእምነት እስካልመጡብህ ድረስ እነሱን ትከድማቸዋለህ፣ ትንከባከባቸዋለህ። ግዴታ ነው። የአባትነትና የእናትነት ሀቅ ስላላቸው። እኔ በክርስትና አላቅም፣ ግን እኛን ነው ብዙ ጊዜ የሚወቅሱን፣ ገዳይ ነው ምናምን ሲሉን የምናየው ነገር ግን በተግባር ያየነው ሚሊየንስ የገደሉት የጨፈጨፉት እነሱ ናቸው። ሁለተኛ ዓለም ጦርነትን መውሰድ ትችላላችሁ። እሱን ተውት፣ እንደውም እሱን ተውት እስቲ። ክርስትና ልብስ ለብሶ የክርስቲያኖችን መገለጫ የሆነው ልብስ ለብሶ ወጥቶ ሙስሊሞችን ሲጨፈጭፉ ተመልክተናል። በታሪክም ተቀምጧል። መስቀል ጦር ይሄ የታወቀ ነው። መስቀለኞች የታወቁ ናቸው። ገዳይ የተባልነው ግን እኛ በጣም በሚገርም ሁኔታ ማለት ነው። ዛሬም ላይ አለ። ዛሬም ላይ ሙስሊሙን በየቦታው እየጨፈጨፉ አሉ። ሌላ እምነት ተከታዮችን እየጨፈጨፉ አሉት እነሱ ናቸው። መልሶ ግን ሙስሊሞች ገዳይ ናቸው ነው የምንባለው። ልጁ እንኳን ሳይገል አስገድሏል። ተመልከት። ይህ በጣም አሳዛኝ ነው። በጣም የሚያሳዝን ልብን የሚነካ በጣም እና እሷን አላህ ይርሐማት። እሷ መቼም ሸሂድ ነች። እነሱ ግን እኔ እንጃ መጨረሻቸውን አላውቅም። ብቻ ለእነሱም አላህ ሂዳያ ይስጣቸው እንላለን። ውድ ቤተሰቦች ይህን ይመስላል። ግዴታ ማሳወቅ የለባቸው። ለማሳወቅም አትሞክሩ። በቃ የሆነ ነገር ጊዜው እስክመጣ እስክመቻች እናንተ አትቸኩሉ። ለመናገር፣ ለማሳየት፣ ለመስበክም አትሞክሩ። በቃ ለራሳችሁ በእናንተና በአላህ መካከል ብቻ ይቀር እስልምናችሁና ከዛ በኋላ አላህ ሱብሓነሁ ወተዓላ ይቀይራል ሁሉንም ነገርና ጊዜ አለ። ስለዚህ ጊዜውን ጠብቁት ለማለት ነው። አላህ ይጠብቃችሁ። ሰላምቶች አላህ ይጠብቃችሁ፣ አላህ ይግዛችሁ፣ አላህ ያበርታችሁ እንላለን። ለማንኛውም በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እንዴት አገኛችሁት ቪዲዮን? በሌላ ተመልሰን እስክንገናኝ ባላችሁበት ሰላም ሆኖልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።